ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። በምህረትና በቸርነቱ ጠብቆ በዚህ ሰዓት በፊቱ እንድንቀርብ ስለፈቀደልን የአባቶቻችን አምላክ እግዚአብሔር የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። ሁል ጊዜ በመከራችንና በጭንቃችን ሰዓት የምንጠራት ወላዲተ አምላክ ድንግል ማርያም የመላእክት እህት የአምላክ እናቱ የሁላችንም መመኪያ ስሟ የተመሰገነ ይሁን። የቅዱሳን መላእክት ጥበቃቸው፣ የጻድቃን ሰማዕታት አባቶቻችን እናቶቻችን ጸሎታቸው ድል የማትነሳው የሃይማኖታቸው ጽናት ከሁላችን ጋር እንዲሆን የአምላካችን ቅዱስ ፈቃድ ይሁንልን። ክቡር አባታችን መላከ ፀሐይ ቆሞስ አባ ወልደ ሰንበት ገብረ ሥላሴ እዚህ ታላቅ ደብርና የሕዝቡ አባት ዋና አስተዳዳሪ፣ ክቡራን አበው መነኮሳት፣ ካህናት አባቶቼ፣ ዲያቆናት ወንድሞች፣ ልጅነታችሁ መሰናከያ ሳይሆንባችሁ ይህንን ዓለም ሳትመስሉ በዚህ በለጋነት ዕድሜያችሁ ቤተ ክርስቲያንን የምታገለግሉ የሰንበት ትምህርት ቤት ተማሪዎች፣ ብንዘረጋ እጃችን በረከት ይዞ ይመለሳል፣ ብንበረከክ አምልኳችንን ይቀበላል፣ ብንጮህ ድምፃችንን ይሰማል፣ ብናለቅስ እንባችንን ያብሳል ብላችሁ አምናችሁ ከሩቅም ከቅርብም የመጣችሁ የእግዚአብሔር ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በወደደን በአንድ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? ድምፃችሁ አይሰማም። እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድንመካ ጉልበትና ኃይል የሆነው ስሙን የሰጠን ከስምም በላይ ያለውን ስም ጠርተን እንድናመልጥ ከሞትም እንድንድን ዓለምን ደግሞ የምናስፈራራበት የምናሸንፍበትን ስም የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለታላቁ መልአክ ለቅዱስ ሚካኤል ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እግዚአብሔርን አመስግኑት። ቅድም ፕሮግራም የመሩልን አባታችን እንደተናገሩት ነገ በዓለ ደብረ ታቦርን በሰፊው እናከብራለን። ዕለቱን የተመለከተውን ትምህርት አጠቃላይ የዕለቱን ምስጢር ነገ በሊቃውንት አባቶቻችን በመተርጉማን ትማራላችሁ። ዛሬ ግን ከኔ ጋር አጭር ደቂቃ እንደኛ ፍቃድ እንደ እግዚአብሔር ፍቃድ ግን በፈለገው ሰዓት እሱ ወስኖ የምንማማርበት ትምህርት የአባቴን ፊት ያያሉ በሚል ርዕስ ነው። እስቲ ሁላችሁም ተናገሩ። የአባቴን ፊት። ድምፃችሁ አይሰማም። የአባቴን ፊት ያያሉ። ይህንን ቃል የምናገኘው የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ነው። ወንጌሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ነው። የጻፈልን ከ12ቱ ሐዋርያት አንዱ የሆነው
ቅዱስ ማቴዎስ ነው። በስሙም የተሰየመው ለዛው ነው። እግዚአብሔር ቤተሰቦች የዚህ ርዕስ መሰረታዊው ዓላማ የመላእክትን አገልግሎት ተገንዝበን በእነሱ መጠቀም ማስረዳት ነው። እግዚአብሔር አምላካችን የነቢያትን የሐዋርያትን ጉባኤ የባረከ የእኛንም ጉባኤ ይባርክልን። ማን ይባርከው? እስቲ ተናገሩ። ማን ይባርከው? ከፍ አድርጉ እጃችሁ። ማን ይባርከው? ለምን መሰላችሁ? እኛ በአካል ተጉዘን መተናል። ነገር ግን ከእግሩ ስር ተቀምጠን ለመማር የሚያስፈልገን ብዙ ነገሮች አሉ። አሁን ተቀምጠን የቆምን ሰዎች አለን። ተቀምጠናል፣ ወንበር ይዘናል፣ ከድንጋዩ ማረፍ ብለናል። ነገር ግን ልባችን ቆሟል። አሁን በእግዚአብሔር ሐሳብ የእግዚአብሔር ሐሳብ በልባችን ላይ መልካም የሆነውን ነገር ዘርቶ በነፍሳችን የሚረባንን ነገር ፍሬ እንድናፈራ በእምነት እንድንመላለስ ከዕለቱ በረከት እንድናገኝ የመጣንበት ዓላማ በጽድቅና በማትረፍ እንዲሆን ተሰብስበን ልንቀመጥ ይገባል። ማን ይሰብስበን? አረ ተናገሩ። ማን ይሰብስበን? እግዚአብሔር ይሰብስበን። አውቃለሁ ግቢው ለመቀመጥ አይመችም። ጣል ጣል ብላችሁ የሚንቀሳቀሱ ሰዎች እንዳሉ ይገባኛል። ነገር ግን የእግዚአብሔር ልጆች ሊዲያ የተባለች ያቺ ሴት በሥጋ ገበያ መሃል ቁጭ ብላ ሐር ስትሸጥ የነበረች ሴት ናት። ደቀ መዛሙርቱ ሐዋርያቱ ሲናገሩ ግን የዛን ሁሉ የገበያው ጫጫታ አልበገራትም። ቀጥ ብላ ልባን ከፍታ ታደምጥ ነበረ። ተመልከቱ፣ ልባን ከፍታ ታደምጥ ነበረ። የእግዚአብሔር ልጆች አይነ ልቦናችን ማየት የሚችለውን እግዚአብሔርን ካየ፣ እዝነ ልቦናችን መስማት የሚችለውን እግዚአብሔርን ከሰማ በዓለም ጫጫታ ውስጥ ሆነን ማንን እንሰማለን? ማንን እንሰማለን? እግዚአብሔር እንድንሰማ ቅዱስ ፈቃድ ይሆንልን። አመስግኑት እስቲ እግዚአብሔርን። እንግዲህ የማቴዎስ ወንጌል ምዕራፍ 18 ከቁጥር 1 እስከ 10 ያለው አንድ ራሱን የቻለ ሰፋ ያለ ታሪክ ነው። የትምህርታችን ርዕስ የአባቴን ፊት ያያሉ ይላል። እንደው ለርዕስ እንዲመቸን አሳጥሬው እንጂ ዘውትር የአባቴን ፊት ያያሉ ሁል ጊዜ ማለት ነው። ዘውትር የአባቴን ፊት ያያሉ አለ። ይሄንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የተናገረበት ምክንያት ደግሞ ከደብረ ታቦር ተራራ በወረዱ ሰዓት ብዙ ሰዎች ይከተሉትና ያደምጡት ነበር። ለብዙ አይነት ነገር ይከተሉታል። አንዳንዶቹ ሊከሱት ይከተሉታል። አንዳንዶቹ ደግሞ የሚያደርጋቸው ተአምራት እጅግ ድንቅ ስለሆኑ በሰው ዘንድ የማይቻሉ ብዙ ነገሮችን ስላዩ ያንን ለማድነቅ ይከተሉታል። አንዳንዶቹ ደግሞ ስለተጠሩ እንደ ሐዋርያቱ ተከተሉኝ ስለተባሉ ይከተሉታል። ደቀ መዝሙርነት ሽተው ከእሱ ጋር መዋል ማደርን አስበው ይከተሉታል። በዛ መካከል ብዙ ጥያቄ ጠየቁት። ግብር የሚያስገብሩ ሰዎች መጡና ለፈተና ስለ ግብር ጠየቁት። ስለ ግብር ኢየሱስ ክርስቶስን የጠየቁበት ምክንያት ከቄሳር ጋር ከንጉሱ ጋር ከነገስታቱ ጋር ሊያጣሉት ፈልጎ ነው። እርሱ ግን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ ረታቸው። ክብርና ምስጋና ለስሙ ይሁን። እስቲ አመስግኑት እግዚአብሔርና። ከዚህ በኋላ ነው ደቀ መዛሙርት ጸጋሉና ጌታ ሆይ እነሆ በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው ብለው ጠየቁ። ዛሬ ሁላችንም በልቦናችንስ ብዙ አይነት ጥያቄ አለ። እውነት ውሸት? እኔ እንግዲህ የምወደው ሰው ሲመልስልኝ ነው። ደስ ይላል አይደል? ሰው ሲማማር እንግዲህ እኔ ማስተምራችሁ እየመሰላችሁ እንዳይሆን የሚያስተምረን ማን ነው? ስለዚህ እኔም እናንተም አብረን ስለምንማማር ቃላችን እንሰጣጣለን ማለት ነው። ተመልከቱ፣ ዛሬ እዚህ የተሰበሰብን ሁላችንም
ያለ ጥያቄ አልመጣንም። እሺ ጥያቄ የለኝ የሚል ሰው ካለ እጁን ከፍ ያድርግ። እሺ ሁላችንም በልቦናችን ምን አለ ማለት ነው? ደቀ መዛሙርቱም ጠየቁት፣ ጌታ ሆይ በመንግሥተ ሰማያት ከማን ነው ታላቅ ብለው ጠየቁት ይላል። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ቁጥር 1 ላይ እንዲህ ይላል። ኢየሱስም መለሰና ደግሞ ምዕራፍ 1 ላይ ቁጥር 1 ላይ ምዕራፍ 18 በዛ ሰዓት ደቀ መዛሙርት ወደ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው? ማን ይሆን አሉት። ሕፃን ጠርቶ በመካከላቸው አቆመ፣ እንዲህም አለ ይላል። ማን ሕፃን የጠራው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ከመካከላቸው አንድን ሕፃን አመጣና በመካከላቸው አቆመ ይላል። ካቆመ በኋላ እንዲህ አለ፣ እውነት እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማያት የሚበልጥ እርሱ ነው አለ። ተመልከቱ። ስለ ሕፃኑ በመካከላቸው አቆመና የሕፃናትን ልቦና ለእኛ ነገርን። እንደ ሕፃናት ካልተመለሳችሁ ይላል። ሕፃናት በልባቸው ውስጥ ቂም የለም። ሕፃናት የሚነገራቸውን ነገር አይመረምሩም። ሕፃናት የሚነገራቸውን ነገር ያምናሉ። ሕፃናት አሁን ቢጣሉ አሁን ይቅር ባዮች ናቸው፣ ይቅር ይባባላሉ። በመካከላችሁ እንደዚህ አይነት ልብ ከሌላችሁ፣ በመካከላችሁ እግዚአብሔር እንከተላለን ብላችሁ ከእግዚአብሔር ጋር ውለን እናድራለን ካላችሁ፣ እምነታችን እሱ ነው ካላችሁ፣ እንደ ሕፃናት ልቦናችሁን ለእግዚአብሔር ካላስገዛችሁ፣ ራሳችሁን ካላዋረዳችሁ እውነት እውነት እላችኋለሁ መንግሥተ ሰማያትን አትገቡም አላቸው። ይሄ በወቅቱ ለነበሩ ሰዎች ትምህርት ነው። ኋላም ለእኛም ደግሞ የሚሆነን ትምህርት ነው። ብዙ ሰዎች በዛ በምኩራብ የነበሩ ታላላቅ ጻፍት፣ ፈሪሳውያን፣ ሰዱቃውያን፣ ረበናት ብዙ ናቸው። እነዚህ ሁሉ ራሳቸውን ከፍ አድርገዋል። የሕግን ትምህርት እናውቃለን ብለው ራሳቸውን ከላይ ስላደረሱ የአብርሃም ልጆች ነን ብለው ራሳቸውን ትምክህት ውስጥ ስለገቡ ራሳቸውን ስላላዋረዱ የመጣውን ጌታችን መድኃኒታችን ኢየሱስ ክርስቶስን ስላልተቀበሉትና በልባቸው ውስጥ ያለውን ነገር ስለሚያውቅ አንድም ደግሞ በሰው ልቦና የሚመላለሰውን ኃጢአት ጌታ ስለሚያውቅ እንደነዚህ ሕፃናት ካልተመለሳችሁ ራሳችሁን ካላዋረዳችሁ መንግሥተ ሰማያት አትገቡም አለን። ተመልከቱ እግዚአብሔር ልጆች፣ ዛሬ ቤተክርስቲያን እንመላለሳለን። ልባችን ግን እንደ ሕፃናት የተመለሰ፣ እንደ ሕፃናት ይቅር ባይ፣ እንደ ሕፃናት ሁሉን የሚያምን ነው ወይ? ያ ለእኛና ለመንፈስ ቅዱስ ይሁን ጥያቄው። እኛ ራሳችን ስለምናውቀው ማለት ነው። ማን ያውቀዋል? ማን ያውቀዋል? እግዚአብሔር ያውቀዋል። ወደ ትምህርታችን እንመለስ። እንግዲህ እንደዚህ ያለውን ሕፃን በስሜ የሚቀበል ሁሉ እኔን ይቀበላል። በእኔም ከሚያምኑ ከእንደዚህ ከተናናሾች አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለዋል አለ። አሁን ተመለሰ። ከሕፃናት ወጣና በስሙ ለሚያምኑ ሰዎች ጥንቃቄ ጀመረ እግዚአብሔር። እነዚህ ተናናሾችን አለ በአይሁድ ዘንድ የተናቁትን በስሙ ኃይል አምነው ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለው የተከተሉትን የሚንቁ ተመልከቱ። ያን ጊዜ መከራ ስለነበረ ነው። ያን ጊዜ ቤተክርስቲያን ስደት ላይ ስለነበረች፣ ያን ጊዜ ኢየሱስ ክርስቶስን የተከተሉ ሰዎችን ማንቋሸሽ፣ ማንገላታት፣ መለየት በመካከላቸው ስለነበረ የመጣውንም ንጉሥ፣ የመጣውንም መድኃኒት፣ የመጣውንም ቅዱስ እግዚአብሔር የእግዚአብሔር ልጅ በተዋሕዶ የከበረው የድንግል ማርያም ልጅ ኢየሱስ ክርስቶስን ስላልተቀበሉ መናቅ በመካከላቸው ስላለ ጌታ ምን አላቸው? ከነዚህ ከተናናሾቹ በስሜ ከሚያምኑ አንድም ሰው ብትንቁ፣ ተመልከቱ፣ ብታንቋሽሹ፣ መከራ ብታሳዩአቸው ማለት ነው። ኋላው ዘመን የቤተ ክርስቲያን ስደት አመለከተ ጌታ። በኋላው ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል ነስቶ ከተነሳ በኋላ ቤተ ክርስቲያን ላይ ስደት ነበረ። ምን ነበረ?
ስደት ዛሬ የመጣ የመስላቸው ሰዎች አሉ። እኛ ድንገት አሁን አይተነው ሊሆን ይችላል። እግዚአብሔር ልጆች የቤተክርስቲያን ትምህርት ሁሉ ጊዜ ትማራላችሁ። ገድለ ቅዱሳን የሚነገረን ለዛ ነው። የሰማዕታት ገድል የሚነገረን ለዛ ነው። እንድንበረታ እንድናውቀው ነው። ከመጀመሪያው ምዕተ ዓመት ጀምሮ ቤተክርስቲያን ስደት ላይ ናት። እግዚአብሔር ልጆች በትንሣኤ ኃይል የሚያምኑትን ሁሉ መናቅና ማሳደድ ስለነበረ እንግዲህ እውነቱን እላችኋለሁ ከእነዚህ ከተናናሾቹ አንዱን ብትንቁ ከኔ ጋር ናችሁ አይደል? አንዱን ብትንቁ ብታሳድዱ አሁን መናቅና ማሳደድ ሌላ ነገር ነው። ተመልከቱ። አልፎም ከመናቅና ከማሳደድም አልፎ ክርስቲያን ይገደላል፣ ይታረዳል። በዓለም ላይ ተበትኗል። ብዙ ደቀ መዛሙርት ጌታን ይከተሉ የነበሩት ሐዋርያቱ ቁልቁል ተሰቅለዋል። አንገታቸውን በሰይፍ ታርደዋል። ሰውነታቸውን ለጅራፍ አድርገዋል። እንደ ቆሎ ተቆልተዋል። ቆዳቸውን እንደ እንስሳት ተገፏል። የእግዚአብሔር ልጆች ክርስትና እጅግ ከባድ በሆነ አለት ላይ ተመስርቶ የመጣ መሆኑን የምናየው እዚህ ላይ ነው። የሚጠብቀን ስለማይተኛ ነው፣ ስላስጠነቀቀ ነው። ምን አለ? ከነዚህ በስሜ በሚያምኑ ከተናናሾቹ አንድ ሰው የሚንቅ እውነት እውነት እላችኋለሁ ያ ድንጋይ ወፍጮ አንገቱ ላይ ታስሮ ወደ ጥልቁ ባሕር ብጣል ይሻለዋል። አያችሁ፣ ወየው ለመሰናከያ ለሆነው ሰው አለ ጌታ። መሰናከያ ሆነው ለሚያሰናክሉ ዓለምን በጨለማ እንድትኖር ለሚያደርጉ ወየውላቸው አለ እዛው ላይ። እንግዲያውስ አለ እውነት እውነት እላችኋለሁ እነዚህ ከተናናሾች አንድን ሰው ብትንቁ መላእክቶቻቸው ዘውትር በሰማያት ያለውን የአባቴን ፊት ያያሉ አለ። ክብርና ምስጋና ለስሙ ይሁን። አመስግኑት እስኪ። አያችሁ፣ እውነት እውነት እላችኋለሁ ከእነዚህ ከተናናሾቹ ማንንም ብትንቁ መላእክቶቻቸው በሰማያት ያለውን የአባቴን ፊት ዘውትር ያያሉ። እያንዳንዳችን የሚጠብቀን መልአክ አለ። እያንዳንዳችን ከእግዚአብሔር ተልኮ ከመሰናከያ የሚያድነን ከመከራ ሥጋ ከመከራ ነፍስ በሃይማኖት እንድንጸና በምግባር እንድንጸና ለሃይማኖት እንድንቀና የሚያደርገን መልአክ አለን። ደስ ይበላችሁ። ይሄንን ያቆመልን እግዚአብሔር ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔር። አንዳንድ ሰዎች መላእክት አያድኑም፣ መላእክት አይጠብቁም፣ መላእክት እንደዚህ ናቸው ሊሉ ይችላሉ። በእውነቱ እነዚህ ሰዎች መጽሐፍ ቅዱስን አንብበው ያውቃሉ? እግዚአብሔር ልጆች በእውነት እኛ ያዝነው መጽሐፍ ቅዱስ ይሄኛውን እውነት አንብበውታል? የተመሰረቱትስ በነቢያትና በሐዋርያት መሰረት ላይ ነውን? በነቢያትና በመሰረት ላይ የተመሰረተች ቤተክርስቲያን ከሆነማ የመላእክትን አገልግሎት በሚገባ ትቀበላለች። ማን ስላለ? ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተን የሚንቅ የሚገድል ሌላ ጉዳይ ነው፣ ከፍ ያለ ነው። እሱ ደግሞ አይደል እንደ ክርስቲያኖች የሚገድል ካለ ከፍ ያለናል። አዎ፣ እናንተን የሚንቅ እናንተን የሚያሰናክል ወገኖቼ፣ ዛሬ መሰናከያው በየቦታ ነው። ባስ ተራ ቆማችሁ ሰልፍ በምትጠብቁ ሰዓት በታክሲው ተራ ዛሬ ለማሰናከያ የሚሯሯጡ ብዙ ሰዎች አሉ። በተለይ ነጠላ ለብሰው ካዩማ እህቴ ነጠላው አያድንም የሚሉ ሰዎች በጣም ድፍረት እኮ ነው። እግዚአብሔር ልጆች፣ አዎ ኢየሱስ ብቻ ያድናል እንደዚህ ነው እንዴ? እኛ ማን ያድናል? እግዚአብሔር ልጆች፣ ከኢየሱስ ክርስቶስ በቀር አዳኝ አለ? እግዚአብሔር ልጆች፣ ፍጹም ሰው ፍጹም አምላክ የሆነ እውነተኛው መድኃኒት የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ አዳኝ ነው። የጌቶች ጌታ፣ የአማልክት አምላክ፣ የነገሥታት ንጉሥ ብቻውን ለዘላለም ተመልከቱ፣ አዳኝ እሱ ነው። አዳኝነቱን የምትመሰክር የባህሪ አምላክነቱን የምትመሰክር ቤተክርስቲያንና ክርስቲያን ነን እኛ። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። ታዲያ ለምንድን ነው ዘውትር የአባቴን ፊት ያዩታል መላእክቱ ያለው?
ስለኛ ለምንድነው ዘውትር የእግዚአብሔርን ፊት የሚመለከቱት መላእክቱ? አዎ እንግዲህ አጭር ትምህርት እንድናደርገው ሰዓታችን ለመጠቀም የመላእክትን አገልግሎት እንመልከት። እሺ አንደኛ መላእክት እግዚአብሔርን ያገለግላሉ፣ ትእዛዙን ያስፈጽማሉ። እውነት ውሸት? እውነት ውሸት? ኢሳይያስ እንደተመለከተው ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ጀምሮ መላእክቱ እግዚአብሔርን ያገለግሉታል፣ በሁለት ክንፋቸው ፊታቸውን ይሸፍናሉ፣ ሊያዩት አይቻላቸውምና በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ደግሞ እየበረሩ እግዚአብሔርን ያመሰግኑታል። ቅዱስ 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 እግዚአብሔር የሰራዊት ጌታ ያለና የሚኖር እያሉ ያመሰግኑታል መላእክት። አዎ በራዕየ ዮሐንስ ምዕራፍ 4 ቁጥር 8 ላይ እንዲሁ የታረደውን በግ ያመሰግኑታል ይላል መላእክቱን። ራዕየ ዮሐንስ ምዕራፍ 7 ቁጥር 11 ላይ ዙፋኑን ይሸከማሉ ይላል። ከማመስገንም በላይ በኪሩቤል ጀርባ ላይ የተቀመጥክ እያሉ ያመሰግኑታል ሊቃውንቱ። የሥላሴን ዙፋን የሚሸከሙ መላእክት ማንም ሊቀርበው የማይቻለውን ዙፋን እግዚአብሔር ፈቅዶላቸው እግዚአብሔር ወዶ ተመልከተ እግዚአብሔር ልጆች የሚያደርጉ ናቸው መላእክት። ትእዛዙንም ያስፈጽማሉ። በመጽሐፍ ቅዱስ ላይ ከኦሪት መጽሐፍ ጀምሮ እስከ አዲስ ኪዳን ሁሉ ጊዜ እንደምታነቡትና እንደምትማሩት የእግዚአብሔር ልጆች የመላእክት አገልግሎትና እግዚአብሔርን ትእዛዝ ያስፈጸሙበት ቦታ በርካታ ነው። እውነት ውሸት? አዎ በዘኍልቍ ምዕራፍ 22 ቁጥር 22 ላይ አንድ ብቻ እንመልከት። በለዓምን እንመልከተው። እግዚአብሔር እስራኤልን እንዳይረግም ሲያደርገው አህያይቱን ጭኖ እየሄደ ነበር አለ በለዓም። ነገር ግን በፊቱ ላይ በመንገዱ ላይ ይቋቋመው ዘንድ የመጣን መልአክ በለዓም አላየም ነበር። 3 ጊዜ እንደዛ አደረገባት፣ ደበደባት። መጨረሻ ላይ ከጠባብ ቦታ ወሰደችውና እግሩን ከድንጋይ ጋር አጣበቀች። ያን ጊዜ ደበደባት ይላል። እንዴ እስከ ዛሬ ድረስ ታዘዝ ነበረ፣ ለምንድነው ዛሬ እንደዚህ ሆነች ብለህ እንኳን አልጠየቀኝም፣ ለምን ትመታኛለህ ብላ እጅግ ተናገረችው። ያን ጊዜ የእግዚአብሔር መልአክ ከፊቱ ቆሞ ነበርና። ስለዚህ ትእዛዙን አስፈጸሙ አላስፈጸሙ? አስፈጽሟል። ወደ ብስራት ስንመጣ ወደ ምንም ብንመጣ እያንዳንዱ የእግዚአብሔርን ትእዛዝ የሚያስፈጽሙ ናቸው መላእክቱ። ሁለተኛ ሰውን ያገለግላሉ። ማንን ያገለግላሉ? ሰውን ያገለግላሉ። በኦሪት ዘጸአት ምዕራፍ 13 ቁጥር 20 ላይ እስራኤል ከባርነት 430 ዓመት 215 እና 215 ሲደመር 430 ዓመት ከመከራው በሚወጡበት ሰዓት በተዘረጋ እጅ በጸና ክንድ በሙሴ መሪነት በመጋቤ ብሉይ በቅዱስ ሚካኤል ተመልከቱ፣ ቀኑን በደመና ሌሊቱን በብርሃን በሚበራቸው በእግዚአብሔር አማካይነት ከግብፅ አገር ወጡ ይላል። በኤርትራ ባህር ሲደርሱ እስራኤል ጮሁ፣ እነሆ ሙሴ ከኋላ የመጡብን ያሉ ግብፃውያንን ተመልከት፣ እነሆ በግብፅ የመቃብር ስፍራ ተሆነን ለምንድነው ያወጣህን ብለው እጅግ ጮሁበት ይላል። ያን ጊዜ ሙሴ ወደ ማን ጮኸ? ወደ እግዚአብሔር ጮኸ፣ ወደ እግዚአብሔር ለመነ። እግዚአብሔርም ደግሞ ሙሴን ሰማው። አያችሁ፣ በቤቱ የተከላቸውን ካህናት በቤቱ ያስቀመጣቸውን ነቢያት ማን ይሰማቸዋል? ማን ይሰማል? እኛ ችግራችንን ለካህናቱ፣ ካህናቱ ችግራችንን ለእግዚአብሔር ይነግራሉ። እግዚአብሔርም ደግሞ ይቀበላል አይቀበልም? ይቀበላል። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። ያን ጊዜ እግዚአብሔር መልአኩን አዘዘ። ከፊት ይመራቸው የነበረው ቅዱስ ሚካኤል፣ ከፊት ለፊታቸው ይመራቸው የነበረው የእግዚአብሔር መልአክ ከኋላ ተመለሰና ከእስራኤላውያን ጀርባ ቆመ ይላል። በዛን ጊዜ ከእስራኤል ጀርባ ሲቆም በእስራኤላውያን መንደር እጅግ ብርሃን ነበረ፣ በግብፃውያን መንደር ደግሞ ጨለማ ነበረ። ማን አደረገ ይሄንን? ኧረ ተናገሩ። ማን አደረገ? እግዚአብሔር አደረገ። መልአኩን ልኮ እግዚአብሔር
ብርሃንንና ጨለማን ለየ። ሊውጧቸው ከመጡ ሊገሏቸው ከመጡ ግብፃውያን እስራኤላውያንን አዳነ። የእግዚአብሔር መልአክ ከማን ታዞ? ከእግዚአብሔር። ስለዚህ የእግዚአብሔር መልአክ ሰውን ሁል ጊዜ ያገለግላሉ። የማን ስለሆንን? የእግዚአብሔር ልጆች ስለሆንን። የእግዚአብሔር ልጆች በእውነት በዚህ በኦሪት በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ የመላእክትን ለሰዎች ያለውን አገልግሎት በግልጽ አስቀምጧል። ስለ ምልጃ ነው የሚናገረው። እግዚአብሔር መልአኩን ወደ እስራኤላውያን ወደ ምድር ላከ ይላል። ሲመጣ መልአኩ ተመለከተ። እጅግ እስራኤላውያን ጎስቁሎ የይሁዳና የኢየሩሳሌም ከተማ ከእግዚአብሔር ቁጣ የተነሳ 70 ዓመት ሙሉ በመከራ ውስጥ ኖረች ይላል። እግዚአብሔርን ተቆጥቷቸው ነበርና የእግዚአብሔርን ድምፅ ስለረሱ በተዘረጋች እጅ በጸናው ክንድ የወጡበትን በቃዴስ በረሃ ከአለት ላይ ውሃ አፍልቆ ያጠጣቸውን አምላክ ረሱት። ከሰማይ መና አዝንቦ አውርዶ የመገባቸውን የአብርሃምን አምላክ የሙሴን አምላክ እግዚአብሔርን በረሱ ጊዜ እግዚአብሔር በመከራ ቀጣቸው። ዛሬ እግዚአብሔር ልጆች ከብዙ መከራ ያወጣንን እኛ እግዚአብሔርን እንዳንረሳው፣ እኛ ሳናስበው ያለፍናቸው ብዙ መከራዎች አሉ። የሰው ልጅ የሚመለከተውን መከራ ማየት የቻለውን ብቻ ነው። የሚመለከተውን ጠላት ማየት የቻለውን ብቻ ነው የምንመለከተው እኛ በስጋ። ነገር ግን እኛ ያላየናቸው ርኩሳን መናፍስ፣ እኛ ያላየናቸው ሊያጠፉን የነበሩ ጠላቶቻችንን አይቶ የገሰጸልን ማን ነው? ያሳለፈን ማን ነው? ከመከራ ያወጣን ማን ነው? ዛሬ እንኳን እንዲቆመን እንድንመላለስ በደጁ እንድንሆን የረዳን ማን ነው? ከነ ኃጢአታችን የወደደን ተመልከቱ። እያንዳንዳችን ኃጢአታችን ወደሱ የሚያቀርበን አልነበረም። እቺን ማይክ እስከጨበጥንባት ጊዜ ድረስ በልቦናችን ይመላለስ የነበረውን ኃጢአት ታውቃላችሁ። እያንዳንዳችሁ እዚህ ደጅ እስከመጣችሁ ድረስ በምን ሐሳብ ውስጥ እንዳላችሁ በምን ውስጥ ደግሞ እንደወደቅን እናውቃለን አናውቅም? እግዚአብሔር ልጆች ማን ይቅር አለን? እስቲ ተናገሩ። ማን ይቅር አለን? እግዚአብሔር ይቅር አለን። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ያለፈልንን መከራ የተወለንን ኃጢአት እያሰብን በንስሐ ካልተመላለስ ራሳችንን እንደ ሕፃናት ካላዋረድን የእግዚአብሔር ልጆች በእግዚአብሔር ዘንድ ቁጣ ይመጣብናል፣ ተግሣጽ ይመጣል። እስራኤላውያን ረሱት እግዚአብሔርን፣ 70 ዓመት ሙሉ ተቆጣቸው ይላል። መልአኩ ተልኮ ሲመጣ የአባቶቻችን ቅጥር ፈርሷል። የቤተ መቅደሱ ስርዓት የለም። ሕዝቡ ተበትኗል፣ አዝኗል፣ ቆዝሟል። ተመለከተ መልአክ ወደ እግዚአብሔር ቀና አለ። ወደ ማን ቀና አለ? ኧረ ተናገር። ወደ ማን ቀና አለ? ተልኮ የመጣ መልአክ ወደ ላይ ቀና ይበልልን። ቀና ብሎ ተመለከተ። ጉስቁልናችንን አይቶ በኃጢአት መውደቃችን አይቶ በመካከላችን የጠፋውን ፍቅር ተመልክቶ የደከምነው ድካም ተመልክቶ የተላከው መልአክ በእውነት ይዘንልን አዘነላቸው ይላል። እስራኤላውያን ምን አለላቸው? ከዛ በኋላ ቀና አለና አቤቱ የሰራዊት ጌታ እግዚአብሔር ሆይ አለ። ምልጃ ጀመረ። ምን ጀመረ? ልመና ጀመረ። ማን ሊለምን ጀመረ? እግዚአብሔርን። አቤቱ የሰራዊት ጌታ እግዚአብሔር ሆይ 70 ዓመት ሙሉ የተቆጣቸውን የይሁዳን ከተማና የእስራኤልን ከተማ የኢየሩሳሌም ከተማ የማትምራቸው እስከ መቼ ነው ብሎ በሚያሳዝን ቃል እግዚአብሔርን ጠየቀ መልአኩ። ያን ጊዜ እግዚአብሔር ምን ይለዋል? ደስ በሚልና ምሕረት በተሞላበት ቃል ደስ በሚያሰኝ ቃል ወደሱ ተመለሰና በምህረት ተመልሻለሁ አለ። ክብርና ምስጋና ለስሙ ይሁን። ወደ ሕዝቤ ወደ ኢየሩሳሌም ወደ ይሁዳ በምህረት ተመልሻለሁ አለ። ዛሬ ቅዱስ ሚካኤል ሲማልድልን በምህረት ተመልሻለሁ ይለናል እግዚአብሔር። እኛ ስለማናውቀው እንጂ ብዙ የተተወልን ብዙ ነገሮች አሉ። እግዚአብሔር ልጅ መላእክቱ ስለኛ የሚማልዱት ብዙ ነገር አለ። አያችሁ፣ ምልጃ ማለት ይሄ ነው። ስለዚህ መላእክት የሰው ልጅ ያገለግላሉ ሳያገለግሉም? ያገለግላሉ። መጨረሻውና ሶስተኛው መላእክት ለሚያምኑ ሰዎች ለማዳን፣ ለመንጠቅ፣ ለመታደግ ይላካሉ። ለማዳን፣ ለመንጠቅ፣ ለመታደግ ይላካሉ። ይሄ ደግሞ ቅዱስ ዳዊት በመዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ
እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላሉ ይላል? ይሰፍራሉ ብቻ አላለም። ቀጥሎ ምን አለ? ያድናቸውማል። ያድናሉ ማለት ነው። ማን የላካቸው? ተመልከቱ። ሰውን ለማዳን የሚያምኑ እግዚአብሔርን ለሚፈሩ። አዎ እውነት ነው። በደላችን ኃጢአታችን በሶ በእግዚአብሔር ፊት ሊያቆመን አይችልም። ነገር ግን ይቅር ባይና መሐሪ የሆነ አምላክ አለን፣ ኃጢአታችንን የሚጸየፍ እኛን ግን የሚወደን። እግዚአብሔር ልጆች፣ እግዚአብሔር ምንም ቢሆን ልጆቹ ነን። ስንወድቅ ዝም አይለንም። ዝም ይለናል እንዴ? አይለንም፣ ያነሳናል። መላእክቱ ለዛ ነው ሲላኩ ይሰፍራሉ ያድናቸውማል ይላል። እንደምናውቀው ዳንኤልና ሶስቱን ሕፃናትን ከእሳት ነጥቆ ያወጡት መላእክት ናቸው። በአንበሳ ጉድጓድ ውስጥ ተጥሎ ሳለ ከአንበሳ ጋር ጠላትነትን ትቶ መነጋገር መጫወት የጀመሩት እግዚአብሔር መልአክ በመካከላቸው ቆሞ ነው። ይሄን ያደረገው ማን ነው? እግዚአብሔር ነው። በሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ ደግሞ የእግዚአብሔር አገልጋይ ቅዱስ ጴጥሮስ በእስር ታስሮ ሳለ የወህኒ ቤቱን በር ዘልቆ የገባው የእግዚአብሔር መልአክ ቅዱስ ጴጥሮስን ዝም ብሎ ይዞ የወጣው በሩም አውቆ ተከፈተላቸው ይላል። ምን ብሎ ተከፈተላቸው? አውቆ። ማንን አወቀ? መልአኩን የእግዚአብሔር መልአክ መሆኑን አወቀ። በሩ ተመልከቱ። ሐዋርያውን የእግዚአብሔር ሐዋርያ መሆኑን አወቀ። እነዚህ አገልጋዮች የእግዚአብሔር አገልጋይ መሆናቸውን አወቀ። ግዑዝ ፍጥረት ነው በር ማለት ተመልከቱ። ቁልፍ ማለት በሩም አውቆ ተከፈተላቸው ይላል። እንዴ ማን ነው የነገረው ለበሩ? አያችሁ፣ ፍጥረታት እግዚአብሔር አምላክ መሆኑን ያውቃሉ። እውነት ውሸት? መላእክት እንደሚያድኑ ፍጥረታት ያውቃሉ። የሰው ልጅ ቢክድም እንኳን ግዑዝ ፍጥረት እንኳን ያውቃል። የተሰራው በር እንኳን አውቆ ተከፈተላቸው ይላል። ያን ጊዜ ቅዱስ ጴጥሮስ ወደ ሰፈር ከገባ በኋላ ምን አለ? ጌታ መልአኩን ልኮ ከሄሮድስ እጅ እንዳዳነኝ የአይሁድም ሕዝብ ይጠብቁኝ ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩኝ አለ ቅዱስ ጴጥሮስ። መልአኩን ልኮ እንዳዳነኝ አወቅኩኝ አለ። ስለዚህ የእግዚአብሔር መልአክ ያድናሉ ሳያድኑም? ያድናሉ። ማጠቃለያችን እንዳጠቃላይ የእግዚአብሔር መላእክት ስራቸው ጠቅለል ብሎ እንዳየነው እግዚአብሔርን ማገልገል፣ ትእዛዙን ማስፈጸም፣ ሰውን ማገልገል፣ ሰውን ማዳን እንዳለው ጠቅለል አድርጎ ቅዱስ ጳውሎስ በዕብራውያን ምዕራፍ 1 ቁጥር 14 ላይ ምን አለ? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት ናቸው ይላል። አያችሁ፣ ሁሉም መዳንን ይወርሱ ዘንድ ስላላቸው፣ ስለኛ በስሙ ስላመንን በዚህ ህብረት ስለተጠራን ወደ ልጁ ህብረት የመጣ ነው። ለኛ በክርስትና ሕይወት እግዚአብሔር አምላካችንን አምነን ለምን ነው ለኛ መላእክት እኛን ለማዳንና ሊያግዙ ይመጣሉ። ክብርና ምስጋና ለአምላካችን ይሁን። አመስግኑ እግዚአብሔርን። ስለዚህ የመላእክት አገልግሎት ብዙ ነው። በቅዱስ ሚካኤል ብዙ በረከት ያገኛችሁ ሰዎች አላችሁ። ሁላችንም ተማጽነን የማናፍርበት መልአክ ታላቁ መልአክ ቅዱስ ሚካኤል ዛሬ ስለቱን ስትናገሩ እንደዋላችሁት በየወሩ እንደምትናገሩለት እውነትም ቅዱስ ሚካኤል ያልደረሰለት የለም። እግዚአብሔር ልጆች ከልባችሁ በእምነት ሆናችሁ ተማጸኑ። እግዚአብሔር የላከልን መልአክ ሁሉ ጊዜ የእግዚአብሔርን ፊት እያየ ይውላል። ምን ማለት ነው? እየለመነ ይውላል ማለት ነው። ስለኛ በፊቱ ይቆምልናል ማለት ነው። ለዛም ነው ቅዱስ ገብርኤል ምንድነው ያለው? እኔ ቅዱስ ገብርኤል ነኝ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። መቆን ማለት ምን ማለት ነው እንግዲህ እግዚአብሔር ልጆች? ስለዚህ ሁሉ ጊዜ የእግዚአብሔርን ፊት የሚያዩልን መላእክት ስንማጸን በፍጹም ፍቅርና በልዩ ምስጋና መሆን አለበትና እግዚአብሔር ቤተሰቦች ሁሉ ጊዜ እንደምንናገረው ይሄንን እሱን አምነን ወደሱ የተሰበሰብንለት አምላክ ያለ ጠባቂ አይተወንም። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ምንድነው ያለው? በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል። ወደ ልጁ ወደ ኢየሱስ ክርስቶስ ህብረት የጠራን፣ ወደ ቤተ ክርስቲያን አንድነት የጠራን፣ ከቤተ ክርስቲያን እንድንገኝ ያደረገን አምላክ እኛን ከመጠበቅ ወደ ኋላ አይልም። ስለዚህ መላእክቶቻችን ሁሉ ጊዜ ይጠብቁናል። ማን ይመስገን? ኧረ አመስግኑ። እግዚአብሔር ስሙ የተመሰገነ ይሁን።
ይሄን እውነት ለዓለም ንገሩ። የመላእክትን ማዳን፣ የመላእክትን ብስራት፣ የመላእክትን አማላጅነት፣ የመላእክትን አገልግሎት በግልጽ ንገሩ። ቤተ ክርስቲያን ከመጽሐፍ ቅዱስ ውጭ ያስተማረችው ነገር የለም። ምእመናን ዛሬ ጸንታችሁ የቆማችሁት፣ ዛሬ በፍቅር የተመላለሳችሁት፣ ዛሬ በእምነት የተመላለሳችሁበት ይሄ ደጅ ሁሉ ጊዜ የሚነግራችሁ እውነት እግዚአብሔር በመካከላችሁ ስለሚያደርግላችሁ ታላቅ መዳን ነው። እግዚአብሔር በመካከላችሁ ስለሚያደርግላችሁ መጠበቅ ነው። እግዚአብሔር በመካከላችሁ ስለሚያደርግላችሁ ጥበቃ ነው። እግዚአብሔር ሁሉ ጊዜ በመላእክቱ ያስጠብቀናል፣ እሱም ይጠብቀናል። ክብርና ምስጋና ለስሙ ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የአባቴን ፊት ያያሉ፣ መላእክቶቻቸው የአባቴን ፊት ያያሉ። የእያንዳንዳችን መልአክ የአባታችንን የእግዚአብሔርን ፊት ሁሉ ጊዜ ይመለከትልናል። ሁሉ ጊዜ ደግሞ በምልጃ ይቆምልናል። ሁሉ ጊዜ ይታደገናል። ዛሬም ታላቁ መልአክ ቅዱስ ሚካኤል በምልጃው ይጠብቀን። አገራችንን አንድነቷን፣ ሕዝቧን ፍቅር ይመልስልን። ሁሉ ጊዜ ተፈቃቅረን በአንድነት እንድንኖር የአምላካችን ቅዱስ ፍቃድ ይሁንልን። የቅዱስ ሚካኤል ተራዳይነቱ አይለየን። የእናታችን የእመቤታችን የቅድስተ ቅዱሳን ድንግል ማርያም የእናትነት ፍቅሯ አማላጅነት ዘወትር ከእኛ ጋር ይሁን። እስቲ አመስግኑ እግዚአብሔርን፣ አመስግኑት እግዚአብሔርን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን። ለመምህራችን ለመምህር እንዳለ ሙሉነ ቃለ ሕይወት ያሰማልን። የአገልግሎት ዕድሜያቸውን እግዚአብሔር አምላክ ይባርክልን፣ ይቀድስልን።